ለማን ነው አደራሽኝ ልጅ ዝኩዬ ልጅ ገና ድብሬ ልጅ እኮ ናት ገና እኮ ምንም አላየችም ልጅ ልጅን ማጣት ህመሙ ምን ያህል እንደሆነ ይገባኛል ግን እንግዲህ ፈጣሪ ካመጣው ምን ይደረጋል መቻል ነው ሄዳ እኮ ልጄ ብቻ አይደለችም ዝክሬዳ አይደለም እንዴት አንቺ ሁሉ ነገር ታውቂያለሽ አይደል ልጄ እናቴ ልጄ መልኬ ለማን ነው አደራሽ ልጄ ምን ብዬ እንደማጽናናውት ምን ማለት እንዳለብኝ ራሱ አላውቅም ግን በቃ ፈጣሪ ፈቀደው ነው አዎ ማዘሪ ፈጣሪ ወደደውን አደረገ ስለዚህ እርሶ በርታ ይበሉ ገና እኮ ምንም አላየችም ብዙ እኮ ያሰበች ልጅ ናት ብዙ የምታስብ ልጅ እኮ ናት እኮ እንደዚህ ባጭር እኮ መቅረት አልነበረባትም ልጄ እሷን ብቻ ለምን ልጅ እኔ አልሻልም ነበር ልጅ እኔ ይሻል ነበር እኮ ልጅ እኔ ደካማ ልጅ ያው ምን ይደረጋል ፈጣሪ ወደደውን አደረገ በቃ መበርታት አዎ እውነቷን ነው ዘርፊ በጽጌረዳ ብዙ ነገር ሆናለች እድሜዋን መልኳን ሁሉ ነገር አጣለች እውነት ሁላችንም እኮ ተጎድተናል በቃ መረጋጋት ነው ያለባችሁ ጽጌረዳ እኮ ለእኔም እንደ እህቴ ነበረች በቃ ፈጣሪ ፈቀደውን አይደል ያደረገው ተረጋጉ እንዴት ብዬ ልቻለው ጽጉይ በምን አንጀቴ ልጄ በምን አንጀቴ ልጄ አዎ ዘርፌ እንደዚህ ማዘን የለብሽም ሀዘንም ደስታም በልክ ሲሆን ነው ጥሩ በቃ ተረጋጊ ቢፈንዬ እንዴት ብዬ ልረጋጋ ቢፈንዬ አንቺስ ብቻሽን ስትወጪ ስገቢ ቢፈንዬ እህትሽ እኮ ናት ቢፈንዬ እህትሽን እኮ ነው ያጣሽው ልጅ ልክ ነሽ እኮ ይገባኛል ግን እባክሽ ጠንከር በይ በቃ አልፎ እየመጣን እንጠይቃቸዋለን አዎ የሚያስፈልግም ነገር ካለ ባስፈልጋችሁ ሳትደውሉ እኛ ከጎናችሁ እንቆማለን አዎ በገንዘብም በኩል የሚቸግርሽ ነገር ካለ ሁሉንም ነገር እኔ አሟላለሁ በቃ አሁን ብንሄድ ይሻላል ትንሽ ቆይታችሁ ትሄዳላችሁ አይ እንሂድ ፍቅርተ ባይሆን ሌላ ጊዜ ተመልሰን እንመጣለን ኧረ ግድ የላችሁ ትንሽ ቆዩ እማዬ በቃ ታስጨንቂያቸው ስራ ያለባቸው በቅርቡ እንመጣለን ነፍሴ ነው የምታዝኝ ስለተካፈላችሁ በጣም የማመሰግነው ነፍሴ የልጅ ጓደኛ
ይልቅ የኔን መምጣት ታዩና አሁን ምን እየሆንሽ ነው ያለሽው? ምን እያደረግሽ ነው? ቆይ እዚህ ክፍል ስትገቢ በርሳት ታንኳኩ እንዳትገቢ አላልኩም ነበር? አንቺ ቆይ አብደሻል እንዴ? እንደ እብድ አይንሽን ጨፉነሽ እኮ እየሳቅሽ ነው። ምንም አልሆንኩም። የሆነ ነገር እያሰብኩ ነበር። አልገባኝም። ምንድን ነው የምታስቢው? የሆነ ነገር እያሰብኩ ነው እማዬ። አንቺ ልጅ በቃ ለይቶልሻል ማለት ነው? እንደዚህ አይንሽን ጨፉነሽ የምታለሚው ምን ቢሆን ነው? ሰላም ሁሉ ማዘር አርከስ ወራካችሁ ገና ነው የተኙልኝ። እማዬ ልጆቹ ናቸው እንደዚህ ተጫውቱብሽ? ልጆቹ ናቸው እንደዚህ ያደረጉት ቢቶ እና ሌላ ማን ሊሆን ይችላል? ልጆችሽ ከአንቺ የበለጡ እብድ ናቸው። ጭራቸውን ማያዝ። ኧረ ልቤ ፈነዳ። ወይኔ እማዬ ምንድን ነው ያስመሰሉሽ? አስቸገረውት አይደል? ምን እየሆንሽ ነው? ቆይ አንቺ ልጅ ምንም አልሆንኩም። የሆነ ነገር እያሰብኩ ነው አልኩሽ አይደል እንዴ? እንዴ ምንድነው ምንም አልሆንኩም ማለት? ልጄ ምን የሆንሽው ነገር አለ? እባክሽ ንገሪኝ። ወይ እማዬ አንቺ ዝም ብለሽ በሆነ ባልሆነው መጨነቅ ስለምትወጂ ነው እንጂ እኔ ምንም አልሆንኩም። እንዴ እርግጠኛ ነሽ የኔ ልጅ? አዎ ምንም አልሆንኩም። የሆነ ነገር እያሰብኩ ስለነበር። የማይደገም ድል ለ10 ሱቆች ብቻ በመርካቶ ተክለ ሃይማኖት በዱባይ ስታንዳርድ እየተገነባ ያለ ዘመናዊ ሞል ከሜሪት ፕሮፐርቲስ በአዲስ አበባ ማስተር ፕላን መሰረት እየተገነባ ያለ እጅግ ግዙፍ G+4 የንግድ ሱቅ ከ11 ካሬ እስከ 32 ካሬ ድረስ ሱቆቻችን በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት እንዲሁም 24 ሰዓት የተሟላ የጥበቃ አገልግሎት ይህን ሁሉ አሟልቶ በአንድ ዓመት ንግድን የሚጀምሩበት ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም በ1.1 ሚሊዮን ብር ቅድመ ክፍያ ብቻ የግሎ ማድረግ ይችላሉ። በተጨማሪም አሁን ከደወሉ የ5% ቅናሽና ያለምንም ኮመን ኤሪያ ክፍያ ይስተናገዳሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ነዋይ ምን ሆናል? ልክ አይደለም። ቆይ እኔ የምለው የምትሄድበትንና የምታደርገውን ነገር ልትነግረኝ ትችላለህ? እንዴ ማለት የት ሄዳለሁ? ደሞስ ምን አደርጋለሁ? እኔ ምን አውቃለሁ መኮንን። አብረን ሆነን ብድግ ብለህ የሆነ ቦታ ትሄዳለህ። ስልክም ደግሞ ስደውልልህ በጣም ቢዚ እንደሆንክ ነው የምትነግረኝ። ቆይ እኔ ማላውቀው የተፈጠረ ነገር አለ? አይ ነባ፣ የኔን ነገር ታውቀዋለህ እንዴ? ከዚህ ዕቃ እየገዛ ወደ ክፍለ ሀገር እኮ ልካለሁ። እነዛ ነገሮች ናቸው አንዳንዴ ቢዚ የሚያደርጉ። ሌላ ምንም አዲስ ነገር የለም። እሱን እኮ በደንብ ነው የማውቀው። ግን ደግሞ በዚህ ሰዓት በጣም ታስፈልገኛለህ። ከጎኔ እንድትሆን ነው የምፈልገው። እሱ ልክ ብለሃል። ግን ምንድነው ይሄን የሚያስጨንቅ? ይኸውልህ መኮንን፣ በቅርብ ቀን ከፌቨን ጋር ፍቅር ለመጀመር አስቤያለሁ። እርግጠኛ ነህ? አንተን ሊያክም የሚችለው የበቀል መንገድ ነው አላልከኝ? ስለዚህ ጽጌረዳ እንደኔ አይነት ስሜት እንዲሰማት ከዚህ የተሻለ ቆንጆና ጣፋጭ የሆነ የበቀል መንገድ አለ? ምን ሊኖር ይችላል? እስቲ አስበው። ይሄ ጥሩ ሀሳብ ነው። ልክ የሆነ ሀሳብ ነው። ለማንኛውም ነገር ክላስ መገናኘታችን አይቀርም። ስለዚህ ላረገው የምችለው እስቲ የሆነ ሀሳብ ነገር ፈልግ። በቃ ቆንጆና ጥሩ ሀሳብ አይጠፋም። ስለዚህ ቀድመን ተዘጋጅተንላት ነው የምንሄደው። በጣም ደስ ይለኛል። ደግሞ ምንድነው ቤታችን እኮ ቶሎ ቶሎ ነው የሚቆሽሸው።
ቶሎ ቶሎ መጸዳት አለበት። ሰራተኛ ፈልጋለሁ አመጣለሁ ብለኝ በዛው ረስተው ነባ ምን እንዳስረሳኝ አላውቅም። ልጅቷን እኮ ትናንትና ተደዋውለን ስራ እንደምትጀምርና ነገ እንደምትመጣም ነግራኛለች። በዛ ላይ በጣም ጎበዝ ልጅ ናት። ማለት በደንብ ትተዋወቃላችሁ እንዴ? በደንብ የሀገሬ ልጅ ናት። እሺ በቃ እንደዛ ከሆነ በጣም ጥሩ። ግባና አረፍ በል። የሚፈልገው ነገር ካለ አለ። ለማንኛውም በቃ እኔ ገብቼ ልረፍ፣ በጣም ደክሞኛል። የሚፈልገው ነገር ካለ አለ። እሺ ደህና ነኝ ልጅ። ትንሽ ሳልብጤ ይዞኝ ነው እንጂ ደህና ነኝ። እንደዛ ከሆነ ጥሩ። አባዬ ቅድም እንደዛ እንድትናደድ ስላደረኩ በጣም ይቅርታ። ያው መቼስ እኔም በደንብ ታውቀኛለህ። ከክፋት አስቤ ያለም እንደዛ አደረኩት። አውቃለሁ ልጄ፣ ነገሮችን በክፋት አስበህ እንደማታደርጋቸው አውቃለሁ። ነገር ግን በዚህ ሁኔታ ከቀጠልክ ዘመኑን አትዋጀው። በዚህ መቀጠል የለብህም ልጄ። አባዬ እኔ እኮ አንተን ለመረዳት በጣም እየሞከርኩኝ ነው። አንተ ግን ለመረዳት እየሞከርክ አይደለም። ምኑን የምረዳህ ልጄ? አንተ ከሰው በላይ እንድትሆን ያላደረግኩት ጥረት፣ ያልፈነቀልኩት ድንጋይ የለም። አንተ ነህ እንጂ እኔ ልትረዳኝ አልቻልኩም። አባዬ እኔ እኮ አንተን ለመረዳት በጣም እየሞከርኩኝ ነው። እንዳንተ በፍጥነት ላልበስል እችላለሁ፣ ወይም ደግሞ እንዳንተ ነገሮችን በተለያየ አቅጣጫ ላልረዳ እችላለሁ። ትንሽ ጊዜ ይፈጅብኛል አውቃለሁ። ሞክር ልጄ ሞክር። ለማንኛውም ቅድም እንደዛ በኃይለ ቃል መናገር ይጸጽቶኛል። ነገሮች በአሁን ሰዓት በጣም እያበሳጩኝ ስለሆነ ነው እንጂ ምንንም ሁኔታ በተረጋጋ መንፈስ መፍታት አልቻልኩም እንጂ ቀስ ብዬ ላስረዳህ ይገባ ነበር። ችግር የለውም አባዬ አታስብ። ሌላ ደግሞ ነብዩ፣ አንድ በጣም የምነግርህ ጉዳይ አለ። ምንድን ነው? ምን መሰለ ነብዩ፣ ይገባኛል አንተም ብዙ እያስጨነቅኩ እንደሆነ ይገባኛል። አሁን ግን ከጽጌረዳ ጋር አስቤ የነበረውን ጋብቻ ሰርቼዋለሁ። አባዬ ለምንድን ነው እሷን ማግባት መወሰንን የተውኩት? በፊትም ቢሆን እናትን ትመስለኛለች በሚል ምክንያት ብቻ እሷን ለማግባት ማሰብ ትክክል አልነበር። ግን ነብዩ፣ ግን ምን? አንተውን ከጽጌረዳ ጋር መሆን አትችልም። ግዴታ ፌቨንን ማግባት አለብህ። እሷን ልጅ ማግባት ማለት የስትንፋስ ያክል ግዴታ ነው። አባዬ እሷን ማገባበት ግልጽ የሆነ ምክንያት ትነግረኛል? ምንም ምክንያት የለውም ነብዩ። ለጊዜው ልልህ የምችለው ይሄንን ብቻ ነው። እሺ በቃ አባዬ፣ አሁን ደክሟል፣ እረፍት አድርግ፣ አላስጨንቅህ። ነገ ነው ይሻላል። ያረፍ። ሰላም። ምን እያደረክ ነው? መቆም እያለፍኩ ነው። ምን አደርጋለሁ? እኔ ደግሞ እዚህ ጋር ቆመህ እያዳመጥክ መስሎኝ እኮ ነው። እንዴ ምን አለ ብዬ ነው የማዳምጠው። እሺ በቃ ና ገብተን እንተኛ። መጸዳጃ ቤት ገብቼ ልምጣ? እሺ በቃ ተረጋጋ እንጂ መኮንን፣ እንደዚህ አይነት ስህተት ድጋሚ እንዳትሳሳት። ያለበለዚያ ሁሉም ነገር ነው ገደል የሚገባው። በጭራሽ እንደዚህ አይነት ስህተት መሳሳት የለብን። ይህን ቤት ከስር መሰረቱን ሄደ ሁሉም ነገር የራስ አድርግ። በቃ ያለህ ዕድል ይሄና ይሄ ብቻ ነው።
ድፍን 18 ዓመት ሄሎ ጽጌረዳ፣ ደህና ዋልሽ እማዬ? እንዴት ነሽ ጽጌረዳ? እኔ ያለው ግን ዝም ብዬ ነበር የደወልኩልሽ። ታነሺዋለሽ ብዬ አልጠበቅኩም ነበር። አንቺ ግን አነሳሽው እና በጣም ገርሞኛል። ለምን አታነሳውን ብለሽ አሰብሽ የኔ ልጅ? ያው ከቤት ስለወጣው አኩርፈሽኝ አይደል? አይ እንደሱ እንኳን አይመስለኝም። ያደረግሽው ነገር ጥፋት እንደሆነ ስላመንሽ ነው አይደል ጽጌረዳ? እማዬ በእናትሽ በቃ በእኔ ቦታ ሆነሽ ለመርዳት ሞክሪ። እኔ እዛ ቤት ከዛ በላይ መቆየት አልቻልኩኝም። ቆይ እኔ የምለው ተከራይተሽ በምትወጪ ቀን ነው እንዴ የምትነግሪኝ? ደግሞ ስትዬም በዚህ ልክ መናገር ትክክል ነው? ቆይ አንቺ ለምንድን ነው ሁልጊዜ ለእሷ የምታግዥላት? እሷ ያደረገችው ነገር አይታይሽም እንዴ? እኔ እሷ ልክ ነች እያልኩሽ አይደለም። ከዚህ በኋላ ግን እንደዚህ አይነት ነገር እንዲደገም አልፈልግም። እሺ በቃ ይቅርታ እማዬ። እኔን አይደለም ይቅርታ መጠየቅ ያለብሽ፣ መተሽ እትዬን ይቅርታ እንድጠይቂያት ነው የምፈልገው። እሺ ቆይ ግን እማዬ አንቺ የተናደድሽው በዚህ ነው ማለት ነው? ከቤት በመውጣት ያልተናደድሽ? ይኸውልሽ ነገ ስትመጪ እትዬን እግሯ ላይ ተንበርክከሽ ይቅርታ ትጠይቂያታለሽ። ከዛ በኋላ ያለውን ነገር ከኔ ጋር እናወራለን። እሺ እማዬ፣ በእውነት ግን እንደዚህ ስላናገርሽኝ በጣም ነው ደስ ያለኝ ከምታስቢው በላይ። ግድ ሆኖብኝ ነው እንጂ አንቺ እዛ ቤት ከዚህ በላይ እንድቆይ አልፈልግም ነበር። እሺ እማዬ። ይልቅ አንቺ አሁን እንዴት ነሽ? ቤቱ ተመችቶሻል? አዎ በጣም የሚያምር ቤት ነው። አንቺ ራሱ መተሽ ብታዩ እንዴት ደስ እንደሚለኝ። በቃ ነገ መጥቼ አየዋለሁ። በዛውም ደግሞ እናወራለን። እሺ በቃ እማዬ ቻው። ደህና ዋይልኝ። እሺ ደህና ዋይሽ። ነፍስህን በገነት ያኖረው። ምንም ማድረግ አልችልም። ነገ በስም ለኔ ቢጤ ያበላለሁ። ውዱ ባለቤቴ፣ የልጅ አባት፣
በጣም የምወድህና የማከብር ዛሬ ነው ያርገውና በህይወት ከተለየኝ 18 አመት ድፍን 18 አመት ሞላ። ያው እንግዲህ ሰራተኛዋ በየአመቱ ሻማ እያበራች ለኔ ብጤ እየዘከረች የነፍሲ ማር ታበላለች። ቆንጆ ሚስት ደግሞ እምር ብላ ዝንጥ ብላ እቀብር ቦታ ላይ ቁጭ ብላ ካንተ ጋር ያሳለፈችው ካንተ ጋር የነበረ ጣፋጭ ጊዜ እያሰበች ትብሰለሰላለች። ወይኔ አሁን ምንድነው የሚባለው? ምንድነው ግን የሰራው ስራ? ወይኔ 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 ሄሎ ሄሎ፣ ሰላም፣ እንዴት አመሸህ? ይቅርታ ከመሸ ደወልኩ። አረ ምንም ችግር የለውም የኔ እህት። ግን አላወቅኩሽም አልበል። ቅድም የተዋወቅኩ ልጅ ነኝ ፌቨን። አሁን አወቅኩሽ። እንዴት አመሸሽ? ደህና ነኝ። እንዴት አመሸህ? ቅድም መኪና ውስጥ ቀለበት ረስቼ ነበር፣ ለዛ ነበር የደወልኩት። በእናትህ ፈልግልኝ። አረ የኔ መኪና ውስጥ እስቲ ልይልሽ። ከኋላ ወንበር ነበር የተቀመጥኩት። ምናልባት ከኋላ ረስቼው ከሆነ እስቲ ታይልኛለህ? ይቅርታ፣ ፈለግኩት ግን የትም ላገኘው አልቻልኩም። አረ በደንብ ፈልገው። የትም ቦታ ሄድም፣ እዛ ጋር ስለሆነ የተቀመጥኩት። አገኘሁት። አሁን በጣም የሚያምር ቀለበት ነው። አዎ አገኘው። ወይኔ በጣም ደስ ይላል። ምን አሁን ላምጣልሽ እንዴ? ላመጣልሽ እችላለሁ። አይ አሁንማ እኮ መሽቷል። ባይሆን ነገ ጠዋት ላይ ታቀብለኛለህ። እሺ በቃ ነገ ደውልልሽና ያለሽበት መጥቼ እሰጥሻለሁ። እሺ በቃ ነገ እንደዋል። ይቅርታ ግን ማስቸገር እንዳይሆንብኝ። ምንም ችግር የለም። በቃ መልካም አዳር። ሰላም ደሪ። እሺ እሺ፣ ቴንክ ዩ። እሺ ቻው። እስኪ ይሄ ብልጠትሽ ምን ደረጃ እንደሚያደርስሽ አብረን እናያለን። በቀላሉ እንደዚህ መስመር ውስጥ እገባለሁ ብዬ አላሰብኩም ነበር። አንተ ግን በደንብ አድርገህ ነገሮችን እያስተካከልካቸው ነው። ቆይ ግን ለምንድን ነው ሚስትህን በገንዘብ ለመሸጥ ልጅህን ደግሞ ለመገበር ያሰብከው? ምን ብታስብ አገኘው? እኔ እኮ ብታሳውቀኝ ችግር የለውም ነበር። ልጄን እኮ ይዤ ጠፋ ነበር። ሰው ሀገር ብን ብዬ ልጄን ይዤ ጠፋ ነበር። ጊዜ አልሰጣልከኝ፣ ተፈታተንከኝ። ጊዜ እኮ ሰታይ ቢሆን ኖሮ የማደርገውን አውቅ ነበር። እንደዚህ አይነት ችግር ውስጥ ባልገባሁ ነበር። ወይኔ ፍቅርተ፣ ወይኔ ጉድ አደረገኝ። እንዴት! በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው እቴ? እንግዲህ ጀመረኝ ናፍቆቱ ጀመረኝ፣ እንግዲህ ጀመረኝ መውደዱ ጀመረኝ፣ አንተን ሊለኝ። ወይኔ እቴ፣ በዚህ ሌሊት ምን እያደረግሽ ነው? ምን እያደረግኩ ይመስልሻል?
የባሌን 18ኛ ዓመት እያከበሩ ከቻልሽ ተቀላቀይ። ቆይቲ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ለምንድን ነው እኔን ጥፋት እንዳጠፋ ሰው ፈጠጥ ብለሽ መጣኝ? እቴ መጠጥ እየጠጣሽ ነው፣ በዛ ላይ ደግሞ ጥሩ ላይ አይደለሽም። ስለዚህ ተነሽና ግቢ። ፌቨን ራሱ በእንደዚህ አይነት ሁኔታ ካየችሽ ትደነግጣለች። ጥሩ አይደለም። ዘርፌ ምን አደረኩ? ባሌን ገድዬ ቤቴ ውስጥ እዚህ ከቀበርኩት 18 ዓመት ሞላኝ። ታዲያ ከባሌ ጋር መሆኔ ጥፋት አለ? ምን አጠፋው? ምንድን ነው ያጠፋው? እቴ በቃ ይበቃል። ግቢና ረፍ በይ። እኔም ስራ አለኝ፣ ቤቱን ላጸዳል። ዘርፌ ማጽዳቱ ማን ይወስድብሻል? ትደርሻለሽ። ተረጋጊ። አሁን አንቺ እኔን ሁሉንም ታሪኬ የምታውቂ አንቺ ብቻ ነሽ። እባክሽ ሁሉንም ነገር ከአንቺ ጋር ላውራ፣ ልጨዋትና ተንፈስ ልበል። እሽቲ ምንድን ነው መናገር የፈለግሽው? ንገሪኝ። አይሽ እንደሱ ነው የሚባለው። አሁን በደንብ ልትሰሚኝ ተዘጋጅ። እቴ እኔ እዚህ ጋር ነኝ፣ አብረሽ መናገር የምትፈልጊውን ነገር በሙሉ ንገሪኝ። ታውቂያለሽ ዘርፌ ምን እንደሚሰማኝ? የልጄን አይን ሳይ የአባቷ አይን እሱ አይን ውስጥ ይታየኛል። የልጄን ትንፋሽ ስሰማ የእሱ ትንፋሽ እሷ ትንፋሽ ውስጥ ይሰማኛል። ወይኔ ምን ልሆን? ምን ላድርግ? ምን ማድረግ አለብኝ? ሁሉም ነገር ይረብሸኛል። ሁሉም ነገር ዘርቤ፣ ሁሉም ነገር። እቴ ማድረግ የምችውን ነገር በሙሉ እኮ አድርገሻል። ደግሞም ያንን ውሳኔ የወሰንሽው እኮ አንቺ ከአቅምሽ በላይ ስለሆነ ነው። ፈጣሪም ቢሆን ደግሞ ይረዳሻል። እንዴት አንዲት ሴት የልጇን አባት ገላ ሳሎኗ ውስጥ ቀብራ በሰላም እንኳን ነፍሱ እንዳታርፍ እዚህ ሳሎኗ ውስጥ ቀብራ እሷ እየሳቀች እየተደሰተች እንዴት ትኖራለች? ዘርፌ አይከብድም? ዘርፌ አይከብድም? ይኸውልሽ እቴ እኔ ይህንን የምልሽ አንቺን ለማጽናናት አይደለም። እኔም ሆንኩ ሌላ ሴት አንቺ ያደረግሽውን ውሳኔ ነው ልናደርግ የምንችለው። እርግጠኛ ነሽ ዘርፌ አንቺ ብትሆኚ እንደምታደርጊው? አዎ። ምን አለበት 10 ወይ 5 ደቂቃ ትንሽ እኮ ቢታገሰኝ ልጄን ይዤ ወደ አንዱ ሀገር ጥፍት ብዬ እንዳንቺ ሰው ቤት ተቀጥሬ አሳድጋት ነበር። እቴ አሁን በቃ ግቢና አረፍ በይ። ፌቨን ይህን ነገር ከሰማች ጥሩ አይመጣም። እባክሽ በቃ ተነሽ እቴ። ዘርፌ እኔ ግን በአሁኑ በጣም ከብዶኛል። በጣም ቆይቲ ምን ሆነ የከበደሽ? ናፍቆኛል ዘርፌ፣ በጣም ናፍቆኛል። ከምልሽ በላይ በጣም ነው የናፈቀኝ። ወይኔ ቆይ እንዴት ሊሆን ቻለ? ማለቴ እንዲህ ሊናፍቅሽ ቻለ? ዘርፌ እንዴት አይናፍቀኝም? የልጅ አባት የልጅነቴ ባሌ እኮ ለምንድን ነው የማይናፍቀኝ? ናፍቆኛል ዘርፌ፣ ናፍቆኛል ዘርፌ። እንደዚያ ያን ሁሉ ነገር አድርጎሽ እንዴት? እሱ ብቻ እኮ አይደለም ይህን ነገር ባማድረጉ ፌቨን ያለ አባት፣ አንቺ ደግሞ ያለ ባል እንድትቀሪ እኮ ነው ያደረገሽ።